ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በአሜሪካና በኢራን መካከል ለወራት ሲካሄድ የነበረው መጠነ ሰፊ ጦርነት ጋብ ብለው በፓኪስታን ዋና ከተማ ኢስላማባድ የሁለት ሳምንት የተኩስ አቁም ስምምነት ሲታወጅ ብዙዎች ዓለም ከሶስተኛ ዓለም ጦርነት ተረፈች ብለው ነበር። ፕሬዚዳንት ትራምፕ ይህንን ስምምነት እንደ ትልቅ ዲፕሎማሲያዊ ድል ቆጥረውት ሰላምን አምጥተናል ሲሉ በኩራት ተናገሩ። ነገር ግን ይህ ደስታ ከአንድ ቀን በላይ አልዘለቀም። ስምምነቱ በተፈረመ በ48 ሰዓታት ውስጥ በአይናችን የምናየው እውነታና በቴሌቪዥን የምንሰማው ወሬ መጋጨት ጀመረ። የሰማይ ላይ በረራዎችን የሚከታተሉ መተንበያዎች እና የማህበራዊ ሚዲያ አክቲቪስቶች አንድ አስደንጋጭ መረጃ ይፋ አደረጉ። 4 ግዙፍ የቻይና ወታደራዊ የጭነት አውሮፕላኖች በኢራን ዋና ከተማ ቴህራን በሚገኘው መህራባድ አየር ማረፊያ አርፈዋል። ጥያቄው እነዚህ አውሮፕላኖች ምን ጭነዋል የሚለው ብቻ አይደለም። ጥያቄው ቻይና በአንድ እጇ የሰላም እርግብ ይዛ በሌላ እጇ የጦርነት ጅራፍ እያዘጋጀች ነው ወይ የሚለው ነው። የአሜሪካ የደህንነትና የስለላ ተቋማት CIA በደረሳቸው ሚስጥራዊ መረጃ መሰረት እነዚህ አውሮፕላኖች በውስጣቸው የያዙት ተራ ሰብአዊ እርዳታ ሳይሆን እጅግ ዘመናዊ የሆኑ ማንፓድስ የተባሉ በትከሻ ላይ ተቀምጠው የሚተኮሱ የአየር መከላከያ ሚሳይሎች ነው። ይህ ለምን ትልቅ ወሬ ሆነ? ምክንያቱም ባለፈው ሳምንት ብቻ የአሜሪካ ኩራት የሆነው F-15 የጦር ጀት በኢራን ሰማይ ላይ ሲጋይ ፕሬዝዳንት ትራምፕ ራሳቸው ጀቱ የተመታው በሙቀት ተኳሽ በትከሻ በሚተኮሱ ሚሳይል መሆኑን አረጋግጠው ነበር። ኢራን አዲስ እና ሚስጥራዊ የመከላከያ ዘዴ ተጠቅሜያለሁ ስትል የነበረው ቻይና በድብቅ ያቀበለችውን ይህንን ቴክኖሎጂ እንደሆነ አሁን ላይ ግልጽ እየሆነ መጥቷል ብለዋል ተንታኞች። እነዚህ ሚሳይሎች በ10 ሺህ የሚቆጠር ዶላር ብቻ የሚያወጡ ቢሆንም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጡበትን የአሜሪካ የጦር ጀቶችን በቀላሉ የመቆጣጠር አቅም አላቸው የተባለ ነው። ቻይና እነዚህን መሳሪያዎች በሶስት ሀገሮች በኩል በድብቅ በማጓጓዝ የአሜሪካን የአየር ላይ የበላይነት ዋጋ ቢስ ለማድረግ እየሰራች መሆኑን የስለላ ምንጮች በዝርዝር ተናግረዋል። ቻይና በዚህ ግጭት ውስጥ ያላት ሚና እጅግ ረቂቅና አደገኛ ነው። በአንድ በኩል ራሷን እንደ ሰላም አስከባሪና እንደ አደራዳሪ በመቁጠር የኢስላማባድን ስምምነት እንድታገዝ አሜሪካን ጠይቃት ነበር። ነገር ግን ቤጂንግ የምትጫወተው የራሷን ጨዋታ ነው። ቻይና የኢራን ነዳጅ ዋነኛ ገዢ ናት። ኢራን ከወደቀች የቻይና ኢኮኖሚ የኃይል ምንጭ አደጋ ላይ ይወድቃል። ስለዚህ ቻይና ኢራን በአሜሪካ እንድትሸነፍ አትፈልግም። ነገር ግን ራሷን በቀጥታ ከዋሽንግተን ጋር መጋጨት አትፈልግም። ለዚህ ነው ለመከላከያ ብቻ የሚውሉ ስሞችን በመጠቀም ኢራን የአሜሪካን ጥቃት መቋቋም የምትችልበትን የጦር መሳሪያ በድብቅ የምታቀብለው። ይህ ቴክኖሎጂ ቻይናን በዲፕሎማሲው መድረክ ገለልተኛ አስመስሎ ቢያቀርብም በተግባር ግን የጦርነቱ ዋነኛ ተዋናይ ያደርጋታል። አሜሪካ ይህንን እንቅስቃሴ ከጀርባ መውጋት ስትል የጠራችው ሲሆን ይህም በሚቀጥለው ወር በፕሬዝዳንት ትራምፕና በፕሬዝዳንት ሺጂፒንግ መካከል የታቀደውን ታሪካዊ ስምምነት ጥያቄ ውስጥ ከቶታል እያሉ ነው ተንታኞች። በዚህ ጦርነት ውስጥ የሩሲያና የቻይና ሚና ሲነጻጸር ትልቅ ልዩነት ይታያል። ሩሲያ በግልጽ የሳተላይት መረጃዎችን እና የስለላ ድጋፎችን ለኢራን በመስጠት የአሜሪካ ወታደሮች የሚገኙበትን ቦታ እንድታውቅ ስትረዳ ቆይታለች። ቻይና ግን እስካሁን ድረስ ባለውበት የለውበትም በሚል ስልት ወታደራዊ ቁሳቁሶችን እና ዱዋሉዝ የሚባሉ ለጦርነትም ለሰላምም የሚያገለግሉ ቴክኖሎጂዎችን ስታቀርብ ነበር። አሁን ግን 4 አውሮፕላኖቹ በቀጥታ ቴህራን ማረፋቸው ቻይና ከጥንቃቄ ወደ ድፍረት መሸጋገሯን ያሳያል። ይህ ማለት ምስራቁ ዓለም አሜሪካን በመካከለኛው ምስራቅ ረግጦ ለማስቀረት የጋራ ግንባር ፈጥረዋል ማለት ነው። ቻይና የምታቀርባቸው ማንፓድስ ሚሳይሎች ተራ የጦር መሳሪያ አይደሉም። እነሱ አሜሪካ ወደፊት በኢራን ላይ ለምታረጋቸው ማንኛውም ወታደራዊ እርምጃ ትልቅ እንቅፋት የሚሆኑ የስትራቴጂ ለዋጮች ናቸው። የቻይና የውጭ ጉዳይ ሚኒስትርና በዋሽንግተን የሚገኘው ኤምባሲ ለቀረበባቸው ክስ የሰጡት ምላሽ የሚጠበቅ ነው። መረጃው ፍጹም ውሸትና የፈጠራ ወሬ ነው ብለዋል። ቻይናኛ ለማንኛውም ወገን የጦር መሳሪያ አላቀበልንም፣ አሜሪካ ያለምንም ማስረጃ ስማችንን ከማጥፋት መቆጠብ አለባት ስትል መግለጫ ወጥታለች። ሆኖም ግን አሜሪካ የጦር መሳሪያዎቹ በሶስተኛ አገር በኩል መምጣታቸውን የሚያረጋግጥ የክፍያና የጭነት ሰነድ አለኝ እያለች ነው። ይህ ጭቅጭቅ የኢስላማባድን የተኩስ አቁም ስምምነት ገደል ውስጥ እየከተተው ነው። ኢራን ይህንን የሁለት ሳምንት ረፍት የተጠቀመችበት ለሰላም ሳይሆን የፈረሱትን የመከላከያ ግቦች በቻይና እርዳታ ለመጠገን መሆኑ ከተረጋገጠ አሜሪካ ዳግም ወደ ጦርነት ከመግባት ወደ ኋላ አትልም እያሉ ነው ተንታኞች። ዛሬ ዓለም ላይ ያለው ሁኔታ ልክ እንደ ባሩድ ቤት ነው። አንዲት ትንሽ ብልጭታ ታላቅ ጥፋትን ልታመጣ ትችላለች። እነዚህ 4 የቻይና አውሮፕላኖች ጭነውት የመጡት ሚስጥር የመካከለኛው ምስራቅን ብቻ ሳይሆን የመላውን ዓለም የፖለቲካ ካርታ ሊቀይሩ ይችላሉ። ፕሬዝዳንት ትራምፕ ለሰላም ሲባል ዝም እንላለን ወይም ቻይናን ለዚህ ድርጊቷ እንቀጣለን የሚለው በሚቀጥሉ ቀናት የሚታይ ይሆናል።
እናም በአሁኑ ሰዓት መላው ዓለም በዋሽንግተን ዲሲ በቴህራን መካከል ያለውን ውጥረት ለማርገብ ፓኪስታን እየተጫወተች ያለውን የአደራዳሪነት ሚና በጉጉት እየተከታተለ ይገኛል። ይህ በኢስላማባድ የሚካሄደው የሰላም ንግግር ውጤቱ ምን ሊሆን ይችላል የሚለው ጥያቄ እንደተጠበቀ ሆኖ የታሪክ ተመራማሪዎች ግን ሚያዝያ 3 ለአሜሪካ፣ ለእስራኤል፣ ለቻይና፣ ለፓኪስታንና ለኢራን እጅግ ጥልቅና ውስብስብ ትርጉም ያላት ቀን መሆኑን ይናገራሉ። ፓኪስታን ዛሬ በአሜሪካና በኢራን መካከል ድልድይ ለመሆን የምታደርገው ጥረት ከዛሬ 55 ዓመታት በፊት በቤጂንግና በዋሽንግተን መካከል የነበረውን የቀዝቃዛ ጦርነት ውጥረት ለመስበር የተጫወተችውን ታሪካዊ ሚና በብዙዎች ዘንድ ያስታውሱታል። በዓለም ፖለቲካ ውስጥ ትልቅ ስፍራ የሚሰጠውና የፒንግ ፖንግ ዲፕሎማሲ ተብሎ የሚጠራው ታሪካዊ ክስተትን መነሻው ሚያዝያ 3 ቀን ነው። እንደ አውሮፓውያን አቆጣጠር በ1971 በዚህ ቀን ነበር አንድ የአሜሪካ ልዑክ ቤጂንግ የገባው። ይህ ጉብኝት እጅግ አስገራሚ የሚሆነው እንደ አውሮፓውያን አቆጣጠር በ1949 የኮሚኒስት መንግስት ስልጣን ከያዘ በኋላ ለመጀመሪያ ጊዜ አሜሪካን ቻይናን የረገጠበት በመሆኑ ነው። የዲፕሎማሲ ስኬት የተገኘው ደግሞ በፓኪስታን ከፍተኛ ጥረት ነበር። ፓኪስታን በወቅቱ በሁለተኛ ቀንደኛ ጠላቶች ማለትም በአሜሪካና በቻይና መካከል እንደ ሚስጥራዊ ድልድይ በመሆን አገልግላለች። በዚህም ምክንያት በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ሂላሪ ከኢስላማባድ ተነስተው በሚስጥር ወደ ቤጂንግ እንዲጓዙ መንገድ ተመቻችቶላቸዋል። ይህ የዛሬዋ ቀን የተጀመረው እንቅስቃሴ ነው በ1972 ፕሬዝዳንት ሪቻርድ ቻይናን እንዲጎበኙና የዓለም የፖለቲካ አስተላለፍ ለዘላለም እንዲቀይሩ ያደረጉት። ወደ ቅርብ ጊዜ ስንመለስ ሚያዝያ 3 ቀን 2006 ዓ.ም ለኢራን የኒኩሌር ፕሮግራም ትልቅ ምዕራፍ የተከፈተበት ቀን ነው። የቀድሞው የኢራን ፕሬዝዳንት ማህሙድ አህመዲነጃድ ሀገራቸው ዩራኒየም በተሳካ ሁኔታ ማበልጸግ መቻሏን በይፋ ያበሰሩበት በዚህ ቀን ነው። ይህ ዜና በወቅቱ በምዕራባውያን ዘንድ ከፍተኛ ድንጋጤና ስጋትን የፈጠረ ሲሆን እስከ ዛሬ ድረስ ለቀጠለው የኢራንና የአሜሪካ ፍጥጫ አንዱ ወሳኝ መነሻ ሆኗል። በሌላ በኩል ደግሞ ዛሬ በፓኪስታን ፖለቲካ ውስጥ ትልቅ ስፍራ አለው። የአሁኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ የቀድሞውን ጠቅላይ ሚኒስትር ኢምራን ካንን ከስልጣን ካወረዱ በኋላ የፓኪስታን 23ኛው ጠቅላይ ሚኒስትር ሆነው የተመረጡበት ቃለ መሃላ የፈጸሙበት እንደ አውሮፓውያን አቆጣጠር ሚያዝያ 11 ቀን 2022 ነበር። ይህ ቀን በፓኪስታን ፖለቲካ ውስጥ አዲስ ምዕራፍ የተከፈተበትና የሀገሪቱ የዲፕሎማሲ ሂደት የተፈተነበት ወቅት ተደርጎ ይወሰዳል። ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በአሜሪካና በኢራን መካከል ለወራት ሲካሄድ የነበረው መጠነ ሰፊ ጦርነት ጋብ ብለው በፓኪስታን ዋና ከተማ ኢስላማባድ የ2 ሳምንት የተኩስ አቁም ስምምነት ሲታወጅ ብዙዎች ዓለም ከ3ኛው ዓለም ጦርነት ተረፈች ብለው ነበር። ፕሬዚዳንት ትራምፕ ይህንን ስምምነት እንደ ትልቅ ዲፕሎማሲያዊ ድል ቆጥረውት ሰላምን አምጥተናል ሲሉ በኩራት ተናገሩ። ነገር ግን ይህ ደስታ ከአንድ ቀን በላይ አልዘለቀም። ስምምነቱ በተፈረመ በ48 ሰዓታት ውስጥ በአይናችን የምናየው እውነታና በቴሌቪዥን የምንሰማው ወሬ መጋጨት ጀመረ። የሰማይ ላይ በረራዎችን የሚከታተሉ መተንበያዎች እና የማህበራዊ ሚዲያ አክቲቪስቶች አንድ አስደንጋጭ መረጃ ይፋ አደረጉ። 4 ግዙፍ የቻይና ወታደራዊ የጭነት አውሮፕላኖች በኢራን ዋና ከተማ ቴህራን በሚገኘው መህራባድ አየር ማረፊያ አርፈዋል።